የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች አስቸኳይ ስብሰባ መቀመጣቸው ተሰማ። የአስቸኳይ ስብሰባ እየተደረገ ያለው ደብረጽዮን አስመራ ተጉዘው ከተመለሱ በኋላ ነው። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጀር ነው በበኩላቸው ህዝቡ ራሱን ከድሮን ጥቃት እንዲከላከል አፋጣኝ ማሳሰቢያ ሰጠዋል። ታደምጡታላችሁ። ህወሓት አዲስና አስፈሪ ወታደራዊ እንቅስቃሴ ማድረግ ጀመረ። ቡድኑ ብልጽግናን ማስወገድ አማራጭ የሌለው ምርጫ ነው ሲል ከሰሞኑ በይፋ ካወጀ በኋላ በሁሉም ግንባር ያሉ ወታደሮች ወደ ምሽግ እንዲገቡ ማዘዙ ታውቋል። በተጨማሪም ከኤርትራ በኩል የሚገባው ነዳጅና ጦር መሳሪያ በስፋት እየጨመረ መምጣቱ ተዘግቧል። ታደምጡታላችሁ። በኢትዮጵያ ከ15 ሚሊዮን በላይ ሰዎች አስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው መሆኑ ተገለጸ። ድርጅቱ በበርካታ ክልሎች የሚታየው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭትን እያስተጓጎለ መሆኑን ገልጿል። በዝርዝር እናስደምጣቸዋለን። የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታወቀ። በመርከቡ ላይም ጥቃት እንደተፈጸመበት ተነግሯል። በሌላኛው ዜና ዘገባችን ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች አስቸኳይ ስብሰባ መቀመጣቸው ተሰማ። የአስቸኳይ ስብሰባ እየተደረገ ያለው ደብረጽዮን አስመራ ተጉዘው ከተመለሱ በኋላ ነው። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጀር ነው በበኩላቸው ህዝቡ ራሱን ከድሮን ጥቃት እንዲከላከል አፋጣኝ ማሳሰቢያ ሰጠዋል። ህወሓት ሙሉ የጦርነት ዝግጅቱን አጠናቋል። የቀረው ቀጥተኛ ተኩስ መክፈት ብቻ ይመስላል። ለጦርነት ዝግጅቱን ያጠናቀቀው ቡድኑ ከትናንት አንስቶ አስቸኳይ ስብሰባ መቀመጡ ተዘግቧል። ከኢሳያስ አፈወርቂ መመሪያ ለመቀበል አስመራ ደርሰው የተመለሱት ደብረጽዮን ገብረ ሚካኤል ጦርነቱን በአስቸኳይ መጀመር አለብን ማለታቸው ታውቋል። በስብሰባው እንደ ዓለም ገብረ ውሃድ ያሉ አንዳንድ አመራሮች ደግሞ ሻዕቢያን አምነን ጦርነት ለመጀመር ከመቸኮል ይልቅ አሜሪካ የያዘችው ድርድር ጥቅማችንን ካስከበረ እንግፋበት ማለታቸው ተጠቁሟል። እነ ደብረጽዮን ከመሬት በታች በገነቡት አዳራሽ ስብሰባ የተቀመጡት የቁም እስረኛ ያደረጓቸውን ጄኔራል ታደሰ ወረደን አስወግደው በኃይል ስልጣን ተቆጣጥረው ያቋቋሙትን ካቢኔ ይዘው መሆኑ ታውቋል። በስብሰባው ከሰሞኑ ህልውናችንን በብልጽግና መቃብር ላይ እናረጋግጣለን በማለት በአደባባይ ያወጁትን ጦርነት የሚከፍቱበትን ቀን ሊወስኑ እንደሚችሉ በጭምጭምታ ተሰምተዋል። ብዙዎች በቀናት ውስጥ ሊቀሰቀስ ይችላል የሚል ግምት የያዙበት ጦርነት በህወሓት በኩል እስካሁን ቀን አልተቆረጠለትም። በዚህ ጉዳይ ወደ አስመራ አቅንተው ከሻዕቢያው አለቃ ኢሳያስ አፈወርቂ ጋር መክረው የተመለሱት ደብረጽዮን በተሰጣቸው አቅጣጫ መሰረት ጦርነቱ ስለሚጀመርበት ሁኔታ ከቡድናቸው ጋር በዚህ መልኩ እየመከሩ ነው። ደብረጽዮን ከሰሞኑ ከኢሳያስ ጋር ተገናኝተው ጦርነቱን እንዲጀምሩ አቅጣጫ እንደተሰጣቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ መግለጻቸው ይታወሳል። ጌታቸው የጦርነት ስጋት ማየሉን በተመለከተ ትናንት ባሰራጩት መልእክት ከሻዕቢያ በኩል ውጊያውን ባላቸው አቅም ጀምሩ፣ ከዚያም የተተኳሽና መሳሪያ ድጋፍ ይከተላቸዋል መባላቸውን ጠቁመዋል። በቀጥታ ከሻዕቢያ ትዕዛዝ ይቀበላሉ የተባሉት እነ ደብረጽዮንም ተሰጧቸዋል በተባለው አቅጣጫ መሰረት ጦርነቱን ለመጀመር እየተዘጋጁ ነው ተብሏል። የጦርነት ዝግጅቱ በግዳጅ ወታደራዊ ምልመላ የታፈሰው ወጣት በለብ ለብ ስልጠና ወደ ግንባር እስከ ማሰለፍ የዘለቀ መሆኑ እየተገለጸ ነው። ወዲህ ደግሞ ጦርነቱ መታወጁ ስለማይቀር ህዝቡ ራሱን ከድሮን ጥቃት እንዲጠብቅ ሞንጀሪኖ መመሪያ የሰጠችበት ቪዲዮ አፈትልኮ ወጥቷል። ሞንጀሪኖ በህዝባዊ ስብሰባ ላይ በሰጠችው ማስጠንቀቂያ የሰለጠኑት ሀገራት የድሮንና የሚሳኤል ጥቃትን ሙሉ በሙሉ አይከላከሉም፣ ነገር ግን በዜጎቻቸው ላይ ብዙም ጉዳት ሲደርስ አይታይም፣ ምክንያቱም ሲቪል መከላከያ ዘዴን ስለሚጠቀሙ ነው። ህዝቡ የሚሳኤል ወይም የድሮን ምልክት ሲያይ በራሱ መንገድ ይደበቃል፣ እናንተም በተመሳሳይ ያንን ማድረግ አለባችሁ በማለት ህዝቡ ከድሮን የመደበቅ ስልት እንዲጠቀም አሳስባለች። ህወሓት አዲስና አስፈሪ ወታደራዊ እንቅስቃሴ ማድረግ ጀመረ። ቡድኑ ብልጽግናን ማስወገድ አማራጭ የሌለው ምርጫ ነው ሲል ከሰሞኑ በይፋ ካወጀ በኋላ በሁሉም ግንባር ያሉ ወታደሮች ወደ ምሽግ እንዲገቡ ማዘዙ ታውቋል። በተጨማሪም ከኤርትራ በኩል የሚገባው ነዳጅና ጦር መሳሪያ በስፋት እየጨመረ መምጣቱ ተዘግቧል። ህወሓት በግዳጅ አፍሶ በለብለብ ያሰለጠናቸውን ወጣቶች ወደ ጦር ግንባር እያሰማራ መሆኑ ተሰምቷል። በአጭር ጊዜ ውስጥ የግዳጅ ወታደራዊ ስልጠና የወሰዱ ወጣቶች በችኮላ
ወደ ጦር ግንባር የተበተኑት ጦርነቱ ከዛሬ ነገ ፈነዳ ተብሎ በሚጠበቅበት አጋጣሚ ነው። ከትናንት በስቲያ ጀምሮ ወደ ራያና ወልቃይት ግንባሮች ተጨማሪ የህወሓት ኃይሎች መግባታቸውን የሚያመላክቱ መረጃዎች ወጥተዋል። በተለይም በራያ በኩል ከፍተኛ መጠን ያለው ኃይል መጠጋቱ የተገለጸ ሲሆን ኃይሉ ወደ ምሽግ እየገባ ነው ተብሏል። ከራያ አላማጣ እስከ ራያ ጨርጨር በ11 ተሽከርካሪዎች የተጫኑ አዲስ የሰለጠኑ ተዋጊዎች ተሰማርተዋል ተብሏል። ከዋጅራት እስከ ራያ ዘቦ ባለው ቀጠና በአራት ከባድ ተሽከርካሪዎች የተጫኑ አዲስ ሰልጣኝ ተዋጊዎች መግባታቸውን የዓይን እማኞች ገልጸዋል። በራያ ግንባር በስፋት ተጭኖ የገባው አዲስ ኃይል አስቀድሞ በአካባቢው የሰፈረውን የህወሓት ጦር ተቀላቅሏል ተብሏል። አዲስ ሰልጣኝ ተዋጊዎቹ በተለያዩ የራያ አካባቢዎች ወደ ተሰማራው ኃይል ተከፋፍለው መበተናቸው ተጠቁሟል። በፌዴራል በኩል ህወሓት ከፍተኛ ኃይል ባሰማራበት ራያ ግንባር በተለያዩ አቅጣጫዎች ከፍተኛ የመከላከያ ሰራዊት ኃይል አሰማርቶ እንደሚገኝ ተገልጿል። መከላከያ ሰራዊት ከራያ ቆቦ እስከ ዋግምራ ከአፋር እስከ ተከዜ ወንዝ በተጠንቀቅ ቆሞ የህወሓትን እንቅስቃሴ በምድር በሰማይ እግር በእግር እየተከታተለ ነው ተብሏል። ህወሓት በራያና በወልቃይት በኩል የሚያደርጋቸው ወታደራዊ እንቅስቃሴዎችን መከላከያ በድሮን ቅኝት እየተከታተለ መሆኑ ታውቋል። በተለይም በራያ ግንባር ባለፉት 2 ቀናት የታየውን ከወትሮ የተለየ ከፍተኛ ወታደራዊ እንቅስቃሴ የሚከታተሉ ድሮኖች በግልጽ እየታዩ መሆኑን የአካባቢው ምንጮች ጠቁመዋል። አሁናዊ ውጥረቱ ከቀን ወደ ቀን እያየለ ሲሆን ወታደራዊ ፍጥጫው ባየለበት በራያ ግንባር አስቀድሞ ሊፈነዳ እንደሚችል ተሰግቷል። ህወሓት በተለያዩ አቅጣጫዎች የማጥቃት ፍላጎት እንዳለው የሚገለጽ ቢሆንም በራያ በኩል ከፍተኛ ኃይል ማከማቸቱ ትኩረት ስቧል። የዓለም የምግብ ፕሮግራም የኢትዮጵያ ጠንካራ ኢኮኖሚ እድገት በከፍተኛ የሰብአዊ የቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀል፣ የአየር ንብረት ለውጥና እያየለ የመጣው የኢኮኖሚ ጫና በሚሊዮን የሚቆጠሩ ሰዎችን የምግብ እርዳታ ጠባቂ ማድረጉን አስታወቀ። ድርጅቱ በበርካታ ክልሎች የሚታየው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭትን እያስተጓጎለ መሆኑን ገልጿል። ድርጅቱ ሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 የሀገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅትን ግምት በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ መቀጠሉን ገልጿል። በዚሁ ትንበያ መሰረት በ2024-2025 በጀት ዓመት የሀገሪቱ እውነተኛ የሀገር ውስጥ ጠቅላላ ምርት በ9.2 በመቶ ያደገ ሲሆን ይህ እድገት በመካከለኛው ጊዜም ተጠናክሮ እንደሚቀጥል እንደሚጠበቅ ተመላክቷል። ሆኖም ድርጅቱ የተገኘው ኢኮኖሚያዊ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም ሲል አጽንኦት ሰጥቶ አሳስቧል። የተባበሩት መንግስታት ድርጅት የምግብ ኤጀንሲ እንደገለጸው እድገት ቢኖርም የሰብአዊ እርዳታ ፍላጎቱ አሁንም ከፍተኛ ሆኖ ቀጥሏል። ለዚህ ዘላቂ የምግብ ዋስትና ጦት ምክንያት የሆኑት ግጭት፣ መፈናቀል፣ የኢኮኖሚ ጫናዎችና የአየር ንብረት ለውጥ መሆናቸውን የጠቀሰው ድርጅቱ በትግራይ ያለው ውጥረት እንዲሁም በአማራ፣ በኦሮሚያና በሶማሌ ክልሎች ያለው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ እርዳታ በወቅቱ እንዳይደርስ እንቅፋት መሆኑን አክሏል። የረሃብ ዕድመ ማስጠንቀቂያ ሲስተምስ ኔትወርክ በጥር 2018 ዓ.ም ባወጣው ሪፖርት ምንም እንኳን በአጠቃላይ የእርዳታ ፍላጎት ላይ ቅናሽ ይታያል ተብሎ ቢጠበቅም በ2018 ዓ.ም አጋማሽ ላይ ኢትዮጵያ ከፍተኛ አስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 5 የዓለማችን ሀገራት አንዷ ሆና እንደምትቀጥል ገልጿል። ሪፖርቱ በመላው ሀገሪቱ ከ15 ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው መሆኑን የገለጸ ሲሆን አብዛኛው ከፍተኛ ፍላጎት ያለው ደግሞ በትግራይና በአማራ ክልሎች በሚገኙ ተፈናቃዮች ዘንድና በግጭት በተጎዱ ማህበረሰቦች አካባቢ ነው ብለዋል። ድርጅቱ ለዚህ ምክንያቱ ተደጋጋሚ ግጭቶች፣ ድርቅ፣ የዋጋ ንረትና የማህበራዊ ድጋፍ ፕሮግራሞች መስተጓጎል በጋራ የፈጠሩት ጫና እንደሆነ ገልጿል። አዲስ ስታንዳርድ ቀደም ሲል እንደዘገበው የሰብአዊ መረጃ ስርዓቶችንና የእርዳታ ማከፋፈያ ሂደት ላይ ተጽዕኖ ባሳደሩ ቴክኒካዊ የመረጃ ክፍተቶች እንዲሁም የስራ እንቅፋቶች ምክንያት የሰብአዊ መብትና እርዳታ ኤጀንሲዎች የችግሩን ትክክለኛ ስፋት ለመገምገም ፈታኝ ሁኔታዎች ገጥሟቸዋል። ይህም ሁኔታ ዓለም አቀፍ ክትትልንና የአደጋ ጊዜ ምላሽ አሰጣጠን ይበልጥ አወሳስቦታል። እንደ ዓለም የምግብ ፕሮግራም መረጃ የዜጎች መፈናቀል ለሰብአዊ ፍላጎት መጨመር ዋናው ምክንያት ነው። ኤጀንሲው በአሁኑ ወቅት ኢትዮጵያ በሱዳንና በደቡብ ሱዳን ከተከሰቱ ግጭቶች የሸሹትን ጨምሮ 1.1 ሚሊዮን ስደተኞችን የምታስተናግድ ሲሆን 1.9 ሚሊዮን ሰዎች ደግሞ በሀገር ውስጥ ተፈናቅለው ይገኛሉ። በድንገት በሚከሰቱ የተፈጥሮ አደጋዎች፣ በጎርፍና በድርቅ እንዲሁም በመካከለኛው ምስራቅ ከቀጠለው ግጭት ጋር በተያዙ የማክሮ ኢኮኖሚ ጫናዎች ምክንያት የሰብአዊ እርዳታ ፍላጎቱ እየጨመረ
እየጨመረ ይገኛል። የዓለም የምግብ ፕሮግራም መካከለኛ አጣዳፊ የምግብ እጥረት ችግሮችን ለመከላከል በተዘረጉ ፕሮግራሞች 449,402 ሰዎችን መድረስ መቻሉን ገልጿል። ይህም በአይነት የሚደረግ የምግብ ድጋፍ ያገኙ 395,295 ከ5 ዓመት በታች የሆኑ ህጻናትን፣ ነፍሰ ጡር እና አጥቢ እናቶችን እንዲሁም በአካባቢ ምርቶች በተዘጋጁ የቫውቸር ስርዓት ድጋፍ የተደረገላቸውን 54,107 ሰዎችን ያካትታል። የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታወቀ። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። አሁን የተመታው መርከብ ለ4 ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ ዕዝ ቃል አቀባይ ናቪ ካፒቴን ቲም ሃውኪንስ ለኤኤፍፒ ተናግረዋል። ቃል አቀባዩ የመርከቧ ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጧቸው ትዕዛዙን አላከበሩትም። በስፍራው የነበሩት የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም አክለዋል። ይህ ከመሆኑ አስቀድሞ የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸውን የኢራን መንግስት የዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻ ትቆጣጠራለች። አሜሪካና ኢራን ላለፉት 2 ሳምንታት ገደማ ተኩስ ሲለዋወጡ ቆይተዋል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ አሜሪካ ወታደራዊ ተቋማትንና ጦር ሰፈሮችን ማጥቃቷን አስታውቃለች። አርብ ምሽት በዋይት ሃውስ ከጋዜጠኞች ጋር የተገናኙት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር መቀጠሉን ቢገልጹ ተጨማሪ ጥቃቶችን ለመፈጸም ዝተዋል። እያናገርናቸው ነው፣ ቁም ነገረኛ የሆኑ ይመስላል። እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ነው። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ሲሉ ተናግረዋል።